ሰላምዬና ዳጣ መካከል ምን ተፈጠረ? እንዲሁም ትህትና ከዝና አመለጠች ወላ እተደበቀችበት ደረሰባት? የትህትና ድራማ በጣም ደስ የሚል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱ። ለምታበረታቱ አመሰግናለሁ። እንግዲህ ይህ ድራማ የምሳሌ ድራማ እንግዲህ ምርጥና ደስ የሚል እውቀት አዘል የሆነ የዳጣን ድራማ እንግዲህ ፈጥሮልናል። እንዲሁም ደግሞ ከዳጣ እንግዲህ ድራማ ትህትና ተፈጥሯል ማለት ነው። የደራሲው ግን በጣም ደስ ይላል ማለት ነው። ሁለቱም ደስ የሚል ነው። እንግዲህ የትህትና ብቻ ትንሽ አጀማመሩ ላይ እንትን ያለ ነው። እንግዲህ ቢያንስ ይስተካከላል። የድር ብቻ ደስ ይላል። ግን እንዴት ዳጣዬ የሚመቸኝ የለም ማለት ነው። አይቀን እና ዳጣዬ እንግዲህ እና ሰላም በጣም ፍቅራቸው እየጨመረ ነው። እስካሁን ግን ደረጀ እናትና ልጅ መሆናቸውን አላሳወቀም። እሱም ደግሞ ማርታን እንግዲህ ይዞ እየወጣ አንቺ ለባልሽ ታማኝ፣ ለባልሽ ጥሩ ሴት ነሽ እያለ እያሞጋገሰ እሱ የራሱን ዝቅ እንዳደረገና እንግዲህ ጥፋተኛ እንዳደረገ እንዲገባት እያደረገ ነው። እሷም እየተጨነቀኝ እንዴት እንደዚህ ትለኛለህ? እኔ እናንተ እኮ ግልጽና ግልጽ ነን። እናም አንተም ሴቶች ሁሉ የኔ ባል ቢሆን ብለው የሚመኙህ ለቤትህ የምትጠር ታማኝ ወንድ ነክ እያለች እሷም ለምን እንደዚህ ትለኛለህ? እኔም ማላውቀው ነገር አለ እንደ እያለች ውስጧን እየፈራባት ነው። ግን በጣም ደረጃውንም ጭንቀት ውስጥ ነው። እንዲሁም ደግሞ ደረጃ እንግዲህ ባለፈው ናታ እንግዲህ እፈልጋለሁ ብሎ ወስዶት ነበርና ተቤት ራቅ አድርጎ የሆነ ጥያቄ ልጠይቅ ነበር እያለው ነበር ናታ ማለት ነው። እፈልጋለሁ እኮ ብላ አምጥተኸኝ ነበርና ጠይቀኝ ሲለው ስለ ዳጣ ሲለው በጣም ነበር የደነገጠው ማለት ነው። እንግዲህ ደረጃ ሲደነግጥ ደግሞ ናታንም ደነገጠና ስለ ዳጣ ምንድን ነው የምትጠይቀኝ ሲለው ያው እንደገና ዞር አድርጎ ዳጣ ትወዳታለህ ምናምን ብሎ አረሳሳው ማለት ነው። እና አይ አታረሳሳኝ ብሎ ሲለው እኔ እናንተ ግልጽ ነን እኮ እንተዋወቃለን። እኔን እንደምትቀርበኝ አባት እንደውም አቀርበውም ምን እንዲያበቀው ነገር የለም ብሎ አሳምኖን ነበር ነው። በል ጠይቀኝ ስለ ዳጣ ሲለው አይ በቃ ተነቃብኝ ይቅር ያው እሷን ትወዳለህ ይሄን ማለት ነው ብሎ ተወው ማለት ነው። እጠይቃለሁ ያለውን እንዲሁም አቢጌል እንግዲህ አሁንም ዳጣን እና ሰላምን የተነዘነዘች ነው። ከቤት ልትወጣ ነው ተብሎ እንግዲህ ሰላም በጣም አቢጌል ደስ ብሏታል። ደረጀ እንግዲህ ሰላም ከቤት እወጣለሁ ወጥቼ ነው የምወልደው እሄዳለሁ አክስቴ ጋር ብላለች ስትለው እንግዲህ ማርታ እንዴት ነው ለምን ከዚህ ሁሉ ቤት ተከራይተን ዳጣ አብራ አንኖርም አታኖራትም ሲል ነበርና ዳጣ እንዴት ያደራ ልጅ ናት ስትል ነበር። እንዴ ምን ትሰራለች እና እሷ ጋር እንዴት ይቀመጣሉ እያለች እሷም ደግሞ ቢያለ ማነው ዞሮ ዞሮ ከወጣች አንድ ነገር እናደርጋለን። ግን እዚሁም ደግሞ የመቀመጥም መብት ስላላት አላሳወቀችንም ቁርጡን ነበር ያለችው ማለት ነው። እሱ ግን ዳጣና ሰላምን ቤት አከራይቶ ለማስቀመጥ ፈልጓል ማለት ነው። ይሻለዋል እሱ ማለት ነው። እና በጣም ተጨንቋል። ላቡ እስከሚመጣ እንግዲህ ከአንቺ ጥሩ ሚስት ነሽ እያለ እያሞገሳት እንደዚህ እኔ ላንቺ አልገባም እያላት ነበርና እንግዲህ የማይባል ቃላት ነው ያላትና ጥርጣሬ እንድትገባ አድርጓታል ማለት ነው። ማርታን ግን ምንም ቢሆን ምንም ችግር ቢፈጠር በውይይት እንፈተዋለን ቃል እገባልሃለሁ ብላ አበርትተዋለች ማለት ነው። የማርታ እኮ እውነትም ሀይቅ እንደሱ ያለ ሴት በአሁኑ ሰዓት የለም። በጣም ጀግና ጎበዝ፣ ግልጸኛ፣ መልካም መጥፎ ወደ መልካም ራሱ እኔ የምትገርመኝ የአቢጌል ናት። አቢጌል ጋር እሷ እናቷ ጋር ራሱ በቃ አይንና ጨው ከሆነች ነገር እንደዚህ እኮ ስልችት ይላል በእውነት። አሁንም ጥሩ ተሻሽላ መጣች ስትላት እናቷ መልሳ ነገር
ደግነቱ እያጠናከረች ትመልሳታለች ማለት ነው። እንግዲህ ትህትና ደግሞ ትህትና እምነታ እንግዲህ አብርሽ እንግዲህ ይዟት ተገባ። መሳይ እንግዲህ በጣም ፈርቶ ነበር። ሌሎቹ ፈርተውት እየተደበቁ ነበር። ግን አብርሽ እንግዲህ በሴት ላይ አልጨከነም፣ ደብቋት ነበር። ቢሆንም ደግሞ ሁሉም ተቃውሞ ነበር። ነገር ግን ክላሱን ሁሉም እየፈተሸ ሁሉም አስጨነቃቸው ማለት ነው። እንዴ ኧረ መሳይ መሆኑ ነው መሳሪያውን ሊቀማዋል ብዬ ነበርና ሲያወራ ስልክ ዝና ማለት ነው። መሳሪያውን ሊቀማዋል እያልኩ ነበር። የማይረባ የግል ናት እንጂ የማንኪያው ነገር ማንኪያውን ይዛ ወደዛ ሳለች እሷ እና እንትና መሳይ በጣም ያናደረኝ መሳሪያውን መቀማት ይችል ነበር ማለት ነው። እንትና ዝናን ማለት ነው። ስልክ ሚያዝ እያየው ዝም ብሎ አሁን ሊቀማው ስል ምንም አልቀማውም። ፋሮች በል እናንተ ወንድ ናችሁ ወይ የቀለፉኝ ያለች የግሌ እውነቷን ነው። እና እንግዲህ በስተመጨረሻ አብርሽን ቢመታውም ዝና እንግዲህ ስልክ ተደውሎት እዛ እንዳልሆነ ተነግሮት ልተዋት ወጡ ማለት ነው። ከዚያም በኋላ ግን ከተደበቀችበት ከወጣች በኋላ ተመልሰው መጥተው እንግዲህ ይዟት ነበር ማለት ነው። ነገር ግን ደግሞ አብርሽም ሳይም እንግዲህ በራፉ እንደምንም ብለው እንዳይገቡ አድርገው ያን ጊዜ እንግዲህ ትህትና ለማምለጥ በእታለች ማለት ነው። በጣም ደስ የሚለው ነገር እንግዲህ ከዝና ማምለጧ ነው ማለት ነው። እና እንግዲህ ለመድብል ደውላ እሱ ቢወስዳት በጣም ደስ ይላል። ትህትናን ግን ሁለተኛ ዝና ታገኛት አይለቃትም ማለት ነው። ምክንያቱም ያው ጥቅማቸው እንዳይቋረጥባቸው እሷ ካመለጠች እነሱ አደጋ እንደሆነ ነው እየተናገራቸው ያለው ማለት ነው። እና ትህትና በጣም የምታሳዝን ልጅ ናት። አይቀን ታሪኳ ማለት ነው። እና ከእሷ ብዙ ትምህርት እንማራለን ብዬ አስባለሁኝ። እንዲሁም ደግሞ ሰላምዬ እንግዲህ እና ሰላምዬ ዳጣን እየተንከባከባቻት ነበር ማለት ነው። እናትሽን ትናፍቅሻለች እያለቻት በጣም ልቧን እየሰበረቻት ነበር። እናትሽን ብታገኛት እኔስ እናት ብሆንሽሳ እያለቻት ነበር ማለት ነው። እና እናትሽን ብታገኛት ግን እንዴት ነው የምታቅፊያት እያለች በጣም ልቧን እየሰበረቻት ነበርና እስኪ ያሳየ ስትላት በጣም ልቧን የተሰበረው ሀይቅም በጣም ነው ያስለቀሰች። እውነት አንዳንድ ጊዜ እኛም በናፍቆት እንደዚህ ቀጥል ብለን እናቶቻችን ከባድ ነው። ደግሞ እሷ ጭራሽ ሳታውቃት ስንት ኖራ እንግዲህ ስታገኛት ከባድ ነው። እና ሲተቃቀፉና ሲለቃቀሱ በጣም ነበር ልብ የሚሰብረው ማለት ነው። ዳጣና ሰላምዬ አቤጌል እንግዲህ ያን ባለፈው አራቂ አጣጣታ እንግዲህ አስገራ ከሷ እርግዛ እንግዲህ ካረገዝኩት ያገበኛል ብላ እናቷን እያመከረች ነበር። ግን ደግሞ እንደማይሆንና ይሄ ስህተት እንደሆነ እየነገረቻት ማርታም አልተቀበለቻት